ሰላም እንዴት ናችሁ? ውድ የመንጌቲዩብ አድማጭ ተመልካቾች በድጋሚ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬም በክፍል 3 ቫይታል ሳይን አሰሲንግ ብለድ ፕሬሸር ብለን ተመልሰናል ማለት ነው። ሃው ቱ አሰስ ብለድ ፕሬሸር ማለት ማለት ነው የሚሉትን ነገሮች እንነጋገራለን። ሁሌም እንደምንላችሁ ለቻናላችን አዲስ ሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግና ሁልጊዜ የምንሰራቸው አስተማሪ የጤና መረጃና መዝናኛ ፕሮግራሞች እንዲደርሷችሁ የደወል ምልክቷን ማብራታችሁን አትዘንጉላለሁኝ። ቀጥታ ወደ ዛሬው አስተማሪ ቪዲዮ ወስዳችኋለሁኝ። መልካም ቆይታ። አሰሲንግ ብለድ ፕሬሸር፣ ብለድ ኤንድ ፕሬሸር። ብለድ ደም ማለት ነው። ፕሬሸር ማለት ደግሞ ግፊት ነው። ብለድ ፕሬሸር አሰስመንት ማለት የደም ግፊትን በቀላሉ መለካት እንዴት አድርገን ነው የምንወስደው የሚለውን እነሱ ማየት ያስፈልጋል ነው። የደም ግፊት በምናይበት ሰዓት የደም ግፊቱ ኖርማል ሊሆን ይችላል፣ የደም ግፊቱ ሊጨምር ይችላል፣ የደም ግፊቱ ሊያንስ ይችላል ማለት ነው። ስለዚህ ሲበዛ ምን እንለዋለን፣ ሲያንስ ምንድነው የምንለው? ኖርማል ብለድ ፕሬሸር ብለን የምንጠራቸው ምንድነው የሚለውን እሱ እንነጋገራለን ማለት ነው። በመጀመሪያ አሰሲንግ ብለድ ፕሬሸር ላይ ዋት ብለድ ፕሬሸር ሚንስ፣ ብለድ ፕሬሸር ማለት ምን ማለት ነው የሚለውን እሱ ማውራት ያስፈልጋል ማለት ነው። ብለድ ኤንድ ፕሬሸር፣ ብለድ ፕሬሸር ማለት እንግዲህ እንዳወራ ነው የደም ግፊት ነው። የደም ግፊታችን በቀላሉ ወይም ብለድ ፕሬሸራችን እንዴት ነው ዲፋይን የምናድርገው ስንል it is the force of blood exerted against the walls of artery ማለት ነው። ስለዚህ to the walls of artery ብለድ በቀላሉ ፎርስ ኤግዘርት የሚሆነው ያ ብለድ ፕሬሸር ብለን እንጠራለን። ስለዚህ የደሙ ግፊት በቀላሉ ብለድ ቬዝል ላይ ያለው ጫና ያ ብለድ ፕሬሸር ነው የምንለው። it is an indications of cardiovascular status ማለት ነው። ስለዚህ ይሄ ብለድ ፕሬሸራችን ባጭሩ የካርዲዮቫስኩላር ስታተሱን ኢንዲኬት ያድርጋል ማለት ነው። there is an abnormality, normality or disorders ብለን የምንጠራቸው መኖር አለመኖሩን ብለድ ፕሬሸር አሰስ በማድረግ ማለት ነው። እንግዲህ ካርዲዮ ኤንድ ቫስኩላር ማለት ካርዲዮ ማለት ሃርት ማለት ነው፣ ቫስኩላር ማለት ብለድ ቬዝል ማለት ነው። ስለዚህ ልብና እንደዚህ ብለድ ቬዝል ላይ ጤነኛ ነው ወይ if there is an impairment or not የሚሉትን ነገሮች በቀላሉ አሰስ የሚያደርግልን ስለሆነ it is an indications for cardiovascular status ይለናል። እንግዲህ the force of blood exerted on the walls of artery ስንል blood pressure በሌላ ወይ blood pressure is equals to cardiac output times peripheral resistance ነው። እንግዲህ ፒአር ማለት ዚች ጋር ሪቨርስ ሆነ ነው። ፒአር ማለት ፐሪፈራል ሬዚስታንስ ማለት ነው። ስለዚህ የፐሪፈራል ሬዚስታንሱ ሲባዛ በካርዲያክ አውትፑት ባጭሩ ምን ይሰጠናል? ብለድ ፕሬሸር ብለን የምንጠራውን ይሰጠናል ማለት ነው። ብለድ ኤንድ ፕሬሸር ነው የምንለው ማለት ነው። እንግዲህ የካርዲያክ አውትፑት እና ፐሪፈራል ሬዚስታንስ የሚባሉት ነገሮች ምንድን ናቸው? እዚህ ጋር የማስተካከል ያስፈልጋል ማለት ነው። ስለዚህ ካርዲያክ አውትፑት የሚያሳየን ከዚህኛው ጋር ስለሚሆን ማለት ነው ፐሪፈራል ሬዚስታንስ ነው። ኤንድ ዘን ፐልስ ሬት ደግሞ ከዚህ ከፒአር ብለን የምንጠራው ከዚህ ጋር ነው አሰስ የምናድርገው ማለት ነው። ኤኒዌይስ አሁን እዚህ ጋር ብለድ ፕሬሸር ኢዝ ኢኳልስ ቱ ካርዲያክ አውትፑት ታይምስ ፐሪፈራል ሬዚስታንስ ነው። ካርዲያክ አውትፑቱ ከፐሪፈራል ሬዚስታንስ ጋር በቀላሉ በሚባዛበት ሰዓት የሚመጣ ነው። ዋት አር ዘ ዲፈረንስ ቢትዊን ካርዲያክ አውትፑት ኤንድ ስትሮክ ቮሊዩም? እንግዲህ ካርዲያክ አውትፑት ከፐሪፈራል ሬዚስታንስ ከሆነ ፐሪፈራል ሬዚስታንስ ማለት the force of blood exerted against the walls of artery ማለት ነው። በአርተሪ ላይ ያለው ብለድ ፎርሱ ያ ኤግዘርት የሚሆነው ያ ፐሪፈራል ሬዚስታንስ ብለን እንጠራለን ነው። ካርዲያክ አውትፑት ነው። ካርዲያክ አውትፑትን ደግሞ ካልኩሌት ለማድረግ ካርዲያክ አውትፑት ኢኳልስ ቱ ስትሮክ ቮሊዩም ታይምስ ፐሪፈራል ወይም ፐልስ ሬት ማለት ነው። ስትሮክ ቮሊዩሙ ሲባዛ በፐልስ ሬት ምን ይሰጠናል? ካርዲያክ አውትፑት። ባጭሩ ካርዲያክ አውትፑት ማለት the amount of blood eject out from the heart per minute ማለት ነው። በደቂቃ ውስጥ ምን ያክል ደም ልባችን ወደ ተለያዩ ኦርጋኖች ረጨች የሚለውን እሱን የሚያሳየን ነው ካርዲያክ አውትፑት። but when it say stroke volume በምንልበት ሰዓት the amount of blood eject out from the heart per beat ማለት ነው። በአንድ ጊዜ ልብ ኮንትራክት በምታደርግበት ሰዓት ሌፍት ቬንትሪክል ኮንትራክት በምታደርግበት ሰዓት የምታስወጣው የምትረጨው የደም መጠን ያ ስትሮክ ቮሊዩም ነው የምንለው። ስለዚህ ካርዲያክ አውትፑቱን በስትሮክ ቮሊዩም ማለት አንድ ጊዜ የምታወጣው ሲባዛ ፐልስ ሬት የሚመጣልን ያ ነው ማለት ነው። ለምሳሌ ስትሮክ ቮሊዩሙ 70 ቢሆን ኖርማሊ ስትሮክ ቮሊዩም ኖርማል ሬንጁ ከ60 እስከ 80 ነው። አቬሬጅ 70 ኤምኤል ማለት ነው። አንድ ጊዜ ልባችን በቀላሉ ኮንትራክት በምታደርግበት ሰዓት ሌፍት ቬንትሪኩላር ኮንትራክሽን ከ60 እስከ 80 ኤምኤል ደም ትረጫለች ተብሎ ይታሰባል። አቬሬጅ ደግሞ 80 ኤምኤል። ስለዚህ ስትሮክ ቮሊዩሙ 70 ኤምኤል ቢሆንና ኤንዜን ፐልስ ሬቱ 70 ቢሆን 70 ሲባዛ በ70 4900 ይሆናል ማለት ነው። ስለዚህ ካርዲያክ አውትፑት ማለት 4.9 ሊትር ደም
ልባችን ወደ ተለያዩ ኦርጋኖች ዲስትሪቢዩት ዲሊቨር አድርጋለች ትራንስፖርት አድርጋለች የሚለውን እሱ ማየት ያስፈልጋል ማለት ነው። ስለዚህ እሱ ከሆነ ምን ብለን እንጠራለን ነው ካርዲያክ አውትፑት ብለን እንጠራለን ነው። ስለዚህ the difference between cardiac output and stroke volumes are በዚህ ማየት እንችላለን ማለት ነው። እንግዲህ the device used to measures blood pressure ማለት ነው። እንግዲህ blood pressureአችን በቀላሉ ሜጀር ለማድረግ የምንጠቀምበት ዲቫይስ ስቴቶስኮፕ and sphygmomanometers ብለን እንጠራዋለን ማለት ነው። እንግዲህ ይሄ ብለድ ስቴቶስኮፓችን እዚህ ጋር የምናየው ነው። ይሄ ነው ስቴቶስኮፕ ብለን የምንጠራው። ይቺ ባይኖር ብለን እንጠራታለን። እዚህ ያለችው ኢር ፒስ ናት። እዚህ ጋር ከፊት ያለው ፓርት ዲያፍራም ነው። ይሄ ቤል ፓርቱ ነው። የቲዩቢንግ ፓርት ነው ብለን የምንጠራው ማለት ነው። ስለዚህ ኢር ፒሷን ጆሮአችን ዲያፍራሙ እንደውም ፔሸንት ፐልስ ሳይት ላይ ፕሌስ አድርገን ኦስክልቴት የምናድርግበት ማለት ነው። ሌላው አኔሮይድ ቢፒ ካፍ ብለን የምንጠራው እዚህ ጋር ቢፒ አፓራተስ ነው። ስፒግሞማኖሜትር ብለን እንጠራዋለን። ይሄ ፓርት ካፍ ነው የምንለው። ካፍ ማለት ማሰሪያው ማለት ነው። እዚህ ጋር ጌጅ አለው። ጌጅ ሆልደር ብለን የምንጠራው ማለት ነው። ጌጇን የምናስቀምጥባት ናት እዚች ጋር። ስለዚህ ይቺን ጌጅ የምንለው ይሄ ነው። ይቺን ጌጅ በቀላሉ እዚች ጋር አስረን ነው የምናስቀምጣት ማለት ነው። ይሄኛው ብላደር ፓርት ነው። ይሄኛው ብላደር የሚወጠረው ፓርት ብለን የምንጠራው ማለት ነው። ያሳየናል ማለት ነው። በቀላሉ የምናይበት ማለት ነው። እዚህ ጋር ከታች ያለው ይሄ ብላደር ፓርቱ ነው። እዚች ጋር ይሄ የቲዩብ ፓርት የገባበት ማለት ነው። ከታችኛ ያለው ፓርት ብላደሩ ነው። ኤንደን ይሄ ቲዩብ ነው። ይቺ ኤር ሪሊዚንግ ቫልቭ ብለን እንጠራታለን። በልብ ነው። ኤንደን ኢንድ ቫልቭ ብለን የምንጠራው አለ። ጌጅ አለ። እንግዲህ አኔሮይድ ማኖሜትርስ ጌጅ ምንለው በቀላሉ ቁጥሩን አሰስ ምን ላይ ነው የሚለውን እሱን የምናስብበት ወይም አሰስ የምናደርግበት ማለት ነው። እሱን ማየት ያስፈልጋል ነው። ይሄኛው ብላደር ሃውስ ኦር ቲዩብ ብለን እንጠራለን። ብላደር ሃውስ ወይም ብላደር ቲዩብ ብለን የምንጠራው ነው። ወደዛ ማየት ያስፈልጋል። ስለዚህ እነዚህ አኔሮይድ ስፒግሞማኖሜትር ብለን የምንጠራው አለ። ባይ ዘ ዌይ ዴር አር ዲፈረንት ታይፕስ ኦፍ ስፒግሞማኖሜትር አራውንድ 3 ታይፕስ ኦፍ ስፒግሞማኖሜትርስ ማለት ነው። ስለዚህ አኔሮይድ አለ፣ ሜርኩሪ ብለን የምንጠራው አለ፣ ኤሌክትሮኒክ ወይም ዲጂታል ብለን የምንጠራው አለ። ባይ ዘ ዌይ the unique features of digital BP apparatus are because the digital BP apparatus it is important to measure both pulse rate and blood pressure ሁለቱንም blood pressureአችንንም pulse rateአችንም አሰስ ለማድረግ የምንጠቀምበት ስለሆነ እሱ ማድረግ እንችላለን። but aneroid and mercury sphygmomanometers are only to measure blood pressureአችንን በቀላሉ አሰስ ለማድረግ የምንጠቀምበት ነው። እንግዲህ አሰስመንት blood pressureዎች አሰስመንት በምናደርግበት ሰዓት non invasive methods of blood pressure አሰስመንት ነው። ያን የምንሰራው በስፒግሞማኖሜትር እና ስቴቶስኮፕ መጠቀም አሰስ ማድረግ እንችላለን ማለት ነው። ለዚህ እሱ ነው። there are two types of blood pressure እንግዲህ blood pressureን በምናይበት ሰዓት ሁለት አይነት ታይፕ አለ። ሲስቶሊክ ብለድ ፕሬሸርስ ኤንድ ዲያስቶሊክ ብለድ ፕሬሸር የምንለው። ስለዚህ ዲያስቶሊክ ብለድ ፕሬሸር ማለት the minimum pressures ነው የምንለው and then systolic blood pressures are the maximum blood pressure ነው። ስለዚህ ይሄ ሲስቶሊክ ብለድ ፕሬሸር መቼ ላይ ነው የምንሰማው ስንል due to contractions of the ventricular contraction ጊዜ የምንሰማው ከሆነ ወይም cardiac systoles ብለን እንጠራዋለን። but due to ventricular relaxation ventricle relax በሚሆንበት ሰዓት ያ cardiac blood pressure diastolic blood pressure ሳለው ስለዚህ ያ ማለት ሪላክስ በሚያደርግበት ሰዓት ማለት ነው እሱን አሰስ የምናደርግበት ነው። እንግዲህ ይሄ ሲስቶሊክ ብለድ ፕሬሸር ብለን የምንጠራው ኖርማል ከ90 እስከ 139 ሚሊ ሜትር ሜርኩሪ መሆን አለበት። ኖርማል ሬንጁ ዲያስቶሊኩ ከ60 እስከ 89 ሚሊ ሜትር ሜርኩሪ ማለት ነው። there are the mathematical difference between systolic and diastolic blood pressure ስለዚህ mathematical difference ማለት pulse pressure ብለን የምንጠራው ነው። pulse pressure ማለት systolic minus diastolic ማለት ነው የምናገኘው so the difference between systolic and diastolic ማለት ነው። ለምሳሌ blood pressure 120 በ80 ብናገኝ 120 systolic ነው and then 80 ብለን የምንጠራው diastolic ነው። ስለዚህ 120 ሲቀነስ 80 በምናደርግበት ሰዓት የምናገኘው ቁጥር አለ 40 ማለት ነው። ያ pulse pressure ብለን እንጠራለን። pulse pressure mathematical difference between the measured systolic and diastolic blood pressure ነው። እንግዲህ ያ systolic minus diastolic ኖርማል ሬንጁ ከ25 እስከ 40 ሚሊ ሜትር ሜርኩሪ መሆን አለበት ያ pulse pressure ማለት ነው ስንቀንሰው but if the pulse pressure is less than 25
that is also called narrow pulse pressure, unhealthy pulse pressure, or ምንድነው ማለት ነው low pulse pressure ብለን እንጠራለን። but if the pulse pressure is greater than 40 ሚሊሜትር ሜርኩሪ ከሆነ wide pulse pressure, high pulse pressure, unhealthy pulse pressure ብለን በቀላሉ መጥራት እንችላለን ማለት ነው። እንግዲህ ፐልስ ፕሬሸሩ ከ25 በታች ከሆነ ወይም ናሮ ፐልስ ፕሬሸር ሎ ፐልስ ፕሬሸር ማለት ምንድነው ስንል happen when your heart is not pump enough blood which is seen in the heart failures and certain heart valve disease ማለት ነው። እንግዲህ heart failure ያለባቸው ሰዎችና certain የሆነ የተለያዩ heart valve disorder ችግር ያለባቸው ሰዎች እነዚህን pulse pressure ናሮ እንዲሆን ወይም low የሆነ pulse pressure develop ያድርጋሉ ማለት ነው። ስለዚህ ኮዙ በመናወራበት ሰዓት አንደኛው heart failure ነው። heart failures are the first causes of this narrow pulse pressure። ስለዚህ heart failure ማለት decrease pumping ማለት ነው። ስለዚህ decrease pump ማድረግ አትችልም እንደማለት ነው። ሁለተኛው blood loss ነው። decrease blood ቮሊዩም ስለዚህ በሰውነታችን ላይ በብለድ ሰርኩሌሽን ላይ ያለው የብለድ ቮሊዩም መጠን ሲቀንስ በብለድ ሎስ በሃርት ፌለር and then ሌላው አኦርቲክ ስቴኖሲስ ብለን የምንጠራው አለ due to reduced stroke volume ማለት ነው። ስትሮክ ቮሊዩም መቀነሱ ወይም ቫልቭ ናሮዊንግ በዛ አኦርቲክ ስቴኖሲስ ብለን የምንጠራው እነዚህ ኮዞች ናቸው። ናሮ የሆነ ፐልስ ፕሬሸር ወይም ሎ ፐልስ ፕሬሸር እንዲኖር ሃርት ፌለር፣ ብለድ ሎስ ኤንድ አኦርቲክ ስቴኖሲስ። እነዚህ ሃርት ፌለር ማለት ዲክሪስ ፓምፒንግ ነው። ብለድ ሎስ ማለት ዲክሪስ ብለድ ቮሊዩም ነው። አኦርቲክ ስቴኖሲስ ማለት ሪዱስ ስትሮክ ቮሊዩም ማለት ነው። እሱ ነው እንግዲህ ትሪትመንት ያስፈልገዋል ማለት ነው። እነዚህ ናሮ ፐልስ ፕሬሸር ካለው ቴክ ስቴፕስ ቱ ሪዱስ ስትረስ ማለት ነው። ጭንቀት ካለ ጭንቀት መቀነስ፣ አቮይድ ድሪንኪንግ ቱ ማች አልኮል መጠጣትን ማቆም፣ ስቶፕ ስሞኪንግ ማለት ነው። ሪዱስ ዴይሊ ኢንቴክስ ኦፍ ሶዲየም ማለት ነው። ስለዚህ የአጠቃቀማችን የጨው አጠቃቀማችን መቀነስ፣ ኤክሰርሳይዝ ማድረግ አለ፣ ሉዝ ዌይት ኦር ቴክ ስቴፕስ ቱ ሉዝ ዌይት ማለት ነው። ዲክሪዝ ሶዲየም ኦር ሳልት ኢንቴክ፣ አመጋገባችን ላይ ፋክተር ሄልዚ ዳይቶችን መመገብ ናሮ የሆነ ፐልስ ፕሬሸር እንዳይከሰት የማድረግ ኢፌክት አለው ማለት ነው። እነሱ ነው የምናየው። but if the pulse pressure is greater than 40 mm mercury ከሆነ wide pulse pressure ወይም unhealthy high pulse pressure ብለን እንጠራለን። ለዚህ እነዚህ there are several diseases cause wide pulse pressure ማለት ነው። የመጀመሪያው severe iron deficiency anemia። ስለዚህ ሰውየው severe የሆነ iron deficiency anemia ካለበት የብለድ ቪስኮሲቲው ቲክነሱ ይቀንሳል ማለት ነው። ያ መቀነሱ ብለድ ፐልስ ፕሬሸር ዋይድ እንዲሆን ያድርገዋል ማለት ነው። ሌላው አርተሪዮስክለሮሲስ ብለን የምንጠራው አለ። አርተሪዮስክለሮሲስ ማለት ቢልድ አፕስ ኦፍ ፋት ኮሌስትሮልስ ኢን ደ አርተሪያል ዎል ማለት ነው። አርተሪያል ዎል ላይ ፋት እና ኮሌስትሮል በቀላሉ እዛ ሲጠራቀሙ ወይም ቢልድ አፕ ሲሆን ነው። ይህም ቢልድ አፕ መሆኑ ኢት ኮዝ ናሮዊንግ ኦፍ ደ አርተሪ ኦር ብሎኬጅ ኦፍ ብለድ ፍሎ ማለት ነው። ስለዚህ ብለድ ፍሎ ብሎክ ያድርጋል ወይንም አርተሪያል ብለድ ቨዝልን በቀላሉ እንዲጠብ የማድረግ ወይም ናሮ እንዲሆን የማድረግ ኢፌክት አለው ማለት ነው። ሃይፐርታይሮይዲዝም የምንለዋለን ወይም the thyroid glands make too much thyroid hormone ማለት ነው። ስለዚህ ሃይፐር እነሱ ችግሮች ኤንዶክራይን ሲስተም ዲስኦርደርስ የምንለው አኦርቲክ ሪጋርጊቴሽን የምንለው አለ። አኦርቲክ ሪጋርጊቴሽን ማለት a condition occur when your heart aortic valve does not close tightly ማለት ነው። እንግዲህ ሪጋርጊቴሽን ማለት ሪተርን ባክ ማለት ነው። ስለዚህ ምንም ይሆን ከሆነ ማለት ነው የአኦርታ ቫልቭ በቀላሉ ሪጋርጊቴት የሚያድርግ ከሆነ እነዚህ ሰሚሉናር ቫልቭ ብለን የምንጠራቸው ማለት ነው እነሱ ጋር የተለያዩ ችግሮች ካሉ ማለት ነው አኦርቲክ ሰሚሉናር ቫልቭ የምንላቸው እነሱ ካሉ ማለት ነው and then aortic sclerosis ብለን የምንጠራው አለ። ካልሲፊኬሽን ኦር ቲክነስ ኦፍ ደ ቫልቭ ማለት ነው። ቫልቭ በቀላሉ እየወፈረ ሄድና እንደፈለገ ሪላክስ ማድረግ የማይችልበት ደረጃ ላይ የሚደርስ ከሆነ እሱ ነው የምናየው ማለት ነው። ስለዚህ ናሮ ፐልስ ፕሬሸር እና ዋይድ ፐልስ ፕሬሸር ካለ በቀላሉ የተለያዩ ማኔጅመንቶችን በመውሰድ ለመቀነስ ስቴፕ ማድረግ አለብን ማለት ነው። ሌላ እንግዲህ አብኖርማል ፐልስ ብለድ ፕሬሸር በምንልበት ሰዓት ሃይፐርቴንሽን እና ሃይፖቴንሽን ብለን የምንጠራው ሃይፐርቴንሽን ላይ ኢንክሪዝ ደ ሲስቶሊክ ኤንድ ዲያስቶሊክ ብለድ pressures. That means if the blood pressure is greater than or equal to 140 per 90 millimeter mercury ከ140 በ90 ሚሊሜትር ሜርኩሪ እና ከዛ በላይ ከሆነ ሃይፐርቴንሽን እንለዋለን። ሃይፖቴንሽን የምንለው when the blood pressure is decrease systolic and diastolic blood pressure or if the blood pressure is less than 90 per 60 millimeter mercury that also called hypotension ብለን እንጠራለን።
ከዚህ ጋር ግን ከሃይፐርቴንሽን ጋር ተያይዞ ሁለት አይነት ሃይፐርቴንሽኖች አሉ። ሌላ አይዞሌትድ ሲስቶሊክ ሃይፐርቴንሽን እና አይዞሌትድ ዲያስቶሊክ ሃይፐርቴንሽን ነው። ስለዚህ አይዞሌትድ ሲስቶሊክ ሃይፐርቴንሽን የምንለው happen when the diastolic blood pressure is less than 80 mm mercury ዲያስቶሊኩ ከ80 በታች ሆኖ ሲስቶሊኩ ግን 130 እና ከዛ በላይ ከሆነ አይዞሌትድ ሲስቶሊክ blood pressure እንለዋለን። እነዚህ isolated systolic hypertension ተጋላጭ የሚሆኑት it is common in the people older than age of 65 or more prevalent in old adult and elderly old የሆኑ አዳልቶች እና elderly ላይ more of የመጋለጥ ቻንሱ በጣም ከፍተኛ especially the age greater than or equal to 50 50 እና ከዛ በላይ ከሆነ ለአይዞሌትድ ሲስቶሊክ ብለድ ፕሬሸር ተጋላጭነታቸው ከፍተኛ ነው ማለት ነው። ስለዚህ አይዞሌትድ ሲስቶሊክ ሃይፐርቴንሽን የምንለው ዲያስቶሊኩ ኖርማል ሆኖ ሲስቶሊኩ ሲጨምር ማለት ነው። አባብ ኖርማል በሚሆንበት ሰዓት ነው። what are the cause of this isolated systolic hypertension ብለን ስንጠራ it is occurs naturally with age ነው። it can be caused by a specific health condition ማለት ነው። በአነሚያ ሊሆን ይችላል፣ ዲያቤቲስ፣ ሃይፐርታይሮይዲዝም ብለን የምንጠራቸው and others ለሃይፐርቴንሽን የሚያጋልጡ ፋክተሮች በሙሉ አንሄልዚ ዳይትን ጨምሮ እነዚህ በሙሉ ለአይዞሌትድ ሲስቶሊክ ሃይፐርቴንሽን የሚባለው ነገር ያጋልጣሉ ማለት ነው። እንግዲህ ወደ ትሪትመንት በምንመጣበት ሰዓት ዳይሬቲክስ ኦር ቲያዛይድ ዳይሬቲክስ ብለን የምንጠራቸው መድኃኒቶች አሉ። ካልሲየም ቻናል ብሎከርስ ላይክ ዲሃይድሮፓይሪዲን የሚባል አንጂዮቴንሽን ሪሴፕተር ኢንሂቢተርስ የምንላቸው አሉ። ስለዚህ እነዚህ ሁሉም ኢፌክቲቭ ኢን ሪዱሲንግ ሲስቶሊክ ብለድ ፕሬሸርስ and preventing cardiovascular morbidity and mortality ስለዚህ ከካርዲዮቫስኩላር ጋር ተያይዞ የሚመጡ ሞርቢዲቲ እና ሞርታሊቲ ሬትን መቀነስ እንችላለን ማለት ነው። ሌላው አይዞሌትድ ዲያስቶሊክ ሃይፐርቴንሽን ብለን የምንጠራው more prevalent in young and middle age adult ማለት ነው። ስለዚህ young እና middle age adult ላይ በቀላሉ more common ከሆነ it is more prevalent for adult ማለት ነው። ስለዚህ diastolic blood pressure especially greater than or equal to 80 mm mercury ዲያስቶሊኩ ጨምሮ ሲስቶሊኩ ግን ከ130 በታች ከሆነ that is ምንድነው አይዞሌትድ ነው። እነዚህም አሁን አጋላጭ መንስኤዎች በምንልበት ሰዓት ምንድነው too much sodium intake, unhealthy diet, too much intake of alcohols, too much ወይም smoking cigarettes and others illegal drugs ብለን የምንጠራቸው ማለት ነው። ቦዲ ማስ ኢንዴክሳችን ኦቤሲቲ ኦቨርዌት በሙሉ ለነዚህ አይዞሌትድ ዲያስቶሊክ ሃይፐርቴንሽን የማጋለጥ ቻንሱ በጣም ከፍተኛ ነው። ሶ ዋት አር ዘ ትሪትመንት ሞዳሊቲ ስንል አንጂዮቴንሽን ኮንቨርቲንግ ኢንዛይም ኢንሂቢተርስ ብለን የምንጠራዋል ኤሲኢ ኢንሂቢተርስ ማለት ነው። እነዚህ ቤስት ድረግስ ዘ ሞስት ኮመን ድረግስ ብለን የምንጠራቸው ነው። ሌላው ፋክተር አፌክቲንግ ብለድ ፕሬሸር ማለት ነው። እንግዲህ ብለድ ፕሬሸራችን በቀላሉ ፋክተር አፌክት ሊያድርጉ የሚችሉ ነገሮች ምንድን ናቸው? ያ ማለት it may be increase or it may be decrease ሊጨምሩ ወይም ሊቀንሱ የሚችሉ ፋክተሮች ናቸው። የመጀመሪያው ፐሪፈራል ሬዚስታንስ በአርተሪ ላይ ያለው ሬዚስታንስ ጫናው ያ ማለት ከብለድ ቬዝል ጋር ይያያዛል ማለት ነው። ብለድ ቬዝል እየጠበበ ከሄደ ሬዚስታንሱ እየጨመረ ይሄዳል። ግፊቱ ማለት ነው መጠኑ ያ ሬዚስታንስ አንዱ ፋክተር ነው። if the peripheral resistance increase ካደረገ the blood pressure may be increase peripheral resistance ከቀነሰ blood pressure ይቀንሳል ማለት ነው። አንድ እሱን ይያዛል ማለት ነው። ሁለተኛው pumping actions of the heart ማለት ነው። የሃርታችን ፓምፕ የማድረግ when cardiac output increase the arteries distend more ነው። ስለዚህ በቀላሉ ምን ታደርጋለች ነው ካርዲያክ አውትፑቱ ሲጨምር አርተሪ ዲስቴንድ ታደርጋለች ሞር ሪዛልት ኢንክሪዝ ብለድ ፕሬሸርስ ኤንድ ዊክ ፓምፒንግ አክሽን ሪዛልቲንግ ሎ ብለድ ፕሬሸርስ። ስለዚህ ይሄ ካርዲያክ አውትፑቱ ሲጨምር ብለድ ፕሬሸር ይጨምራል። ካርዲያክ አውትፑቱ ሲቀንስ እንደዚሁ በተመሳሳይ ሁኔታ ብለድ ፕሬሸሩም እንደሚቀንስ እሱን ያሳየና ማለት ነው። ስለዚህ ፓምፒንግ አክሽንስ ኦፍ the heart one factors and blood volume ማለት ነው። when the blood volume is low blood pressure ምን ይሆናል ማለት ነው low ነው። ስለዚህ when the blood volume is low blood pressure እንደዚሁ low ይሆናል። increase the quantity or the volumes of blood increase blood pressure ማለት ነው። ስለዚህ blood pressure እንዲጨምር እንዲቀንስ የሚያደርጉ ፋክተሮች ለምሳሌ for example during hypovolemic shock bleeding shock ብለን የምንጠራው አለ። በዛን ጊዜ በጣም ከፍተኛ የሆነ ፍሉድ ኤሌክትሮላይት ሎስ ካለ ሃይፖቴንሽን ይገባል ሰው ማለት ነው። ምክንያቱም ብለድ ቮሊዩሙ ምን ስላደረገ ስለቀነሰ ማለት ነው። ሌላ increase quantity or the volumes of blood cause increase blood pressure ማለት ነው። እነሱ እንዲጨምር የማድረግ ኢፌክት አለው ነው። ስለዚህ ሁለተኛው ሌላው ሶስተኛው ላይ the viscosity of blood ማለት ነው። viscosity ማለት thickness ማለት ነው። የደሙ ውፍረት ማለት ነው። depend on the proportions of blood in the plasma ነው። እንግዲህ በፕላዝማ ውስጥ ያለው የብለድ ፕሮፖርሽን ምን ያክል ነው የሚሉት እሱ ማየት ይቻላል ማለት ነው።
more viscous blood high blood pressure ማለት ነው። ስለዚህ ብለዱ more viscous thick ከሆነ blood pressureአችን ይጨምራል ማለት ነው። because the heart needs to move more powerful ወይም more forceful to move the contracted blood ማለት ነው። እንግዲህ contracted የሆነውን ወይም contract የሆነውን blood በቀላሉ forcefully move እንዲሆን ለማድረግ ኤፌክት ስላላት ማለት ነው። ሌላው አምስተኛ ላይ elasticity of the blood vessel ማለት ነው። the blood vessel elasticity ነው። if the blood vessels constrict it cause hypertension ማለት ነው። if the blood vessel dilate ከሆነ more ካደረገ hypotension ይከሰታል። for example neurogenic shock anaphylactic shock blood vessel dilation አለ። ያን ጊዜ hypotension shock ብለን የምንጠራው ይከሰታል ማለት ነው። ወደዛ ማየት ይቻላል ነው። ሌላው እንግዲህ ስትረስ ካለ the body release surge or sudden increase of hormone when under stress ማለት ነው። እንግዲህ stress hormone ብለን የምንጠራው አለ። this hormone cause the heart to beat ምንድነው ማለት ነው faster and the blood vessel to narrow ነው። ለዚህ ልብ ቶሎ ደም እንድትረጭና blood vesselአችን ናሮ እንዲሆን እንዲጠብ የማድረግ ኢፌክት ስላለው stress አንዱ ፋክተር ነው ማለት ነው። እንዲጨምር እንዲቀንስ ማለት ነው። ሌላው ኤክሰርሳይዝ ነው። ስለዚህ immediately after exercise በቀላሉ blood pressure measure ማድረግ ምን ያደርጋል ማለት ነው abnormal increment ማለት ነው። ለዚህ abnormally blood pressure እንዲጨምር የማድረግ ኢፌክት አለ። normally during exercise blood pressure increase to push the flow of oxygen rich blood throughout the body ያለ ማድረግ በቀላሉ ይጨምራል ማለት ነው። ስለዚህ አሁን after taking exercise we need to raise at least 5 minutes ማለት ነው after exercise ካደረገ በኋላ ምን ማድረግ ቢያንስ በትንሹ ለ5 ደቂቃ እንዲያደርግ ማድረግ ነው። እንግዲህ ወደ ስትረስ ቅድም ላይ ያወራ ነው there are no proof about stress that cause long term high blood pressure ያመጣል የሚባል ነገር የለውም። ግን ስትረስ ባጭሩ blood pressureአችን እንደሚጨምር እሱ ማየት ያስፈልጋል። smoking and consume caffeine products ማለት ነው። not consume caffeine and smoke for 30 minutes before measurement ማለት ነው። ያን ከማድረጉ በፊት ማድረግ የለበትም። different medications ብለን የምንጠራቸው እነሱ ሊያዙ ይችላሉ። እንግዲህ because of many factors that influence blood pressure ነው። blood pressureአችንን የተለያዩ ፋክተሮች ናቸው ኢንፍሉዌንስ የሚያደርጉት ማለት ነው። ስለዚህ ምንድነው የሚለን because of many factors that influence blood pressureአችን ኢንፍሉዌንስ ያደርጋል እንዲ ይጨምሩበታል ማለት ነው። so a single measurement is not necessarily significant አንድ ጊዜ ብቻ ለክተን አይደለም ኮንፊርም የምናደርገው it needs repeat measurement ማለት ነው። እሱም ነው the blood pressure within a wide ranges of normal value ነው። እንግዲህ normally rise or fall ከ20 እስከ 30 ሚሊሜትር ሜርኩሪ in a person blood pressure significance even if within normal range ማለት ነው ሊጨምር ለመቀነስ ኢፌክት ሊኖር ይችላል ማለት ነው። እንግዲህ a person blood pressure is lower in lying position ማለት ነው። ስለዚህ ዳን ሲት ቁጭ ብሎና ቆሞ ከምንለካው ተኝቶ የምንለካው blood pressure በቀላሉ ይቀንሳል ማለት ነው። ስለዚህ ፋክተር አለው ፖዚሽን ራሱ ቼንጅ እነሱ ነገሮች ያመጣሉ ማለት ነው። ወደዛ ማየት ያስፈልጋል። ስለዚህ እሱ ነው እንግዲህ blood pressure ስናወራ there are two types of hypertension ነው primary እና secondary primary ማለት essential hypertension ነው the cause is unknown ነው secondary hypertension የምንለው when the cause of hypertension is known ከሆነ secondary to disease like chronic kidney disease diabetic mellitus and others ብለን የምንጠራቸው እነዚህ endocrine system disorder አካባቢ ላይ እሱ ነው። ስለዚህ measurement taken after the patient rest ማለት ነው at least 5 minutes after exercise not consume caffeines or smoke for 30 minutes before measurement. The blood pressure is equal to systolic over diastolic ነው። blood pressure ኖርማሊ ምን መሆን አለበት ነው ከ90 እስከ 139 ከ80 እስከ 89 ሚሊሜትር ሜርኩሪ ኖርማል ነው። ስለዚህ systolic blood pressure የምንለው the first sound heard through stethoscope በስቴቶስኮፕ የመጀመሪያ ሳውንድ የምንሰማው ነው። the cessations of loud sound or disappearance of the heart sound ማለት የሚጠፋበት ያ diastolic blood pressure ብለን የምንጠራው ነው። እሱን ማየት እንችላለን ወደ እሱ በምንመጣበት ሰዓት። እንግዲህ blood pressure is the most commonly recorded with two numbers ማለት ነው written as fraction ማለት ነው። እንግዲህ blood pressureዎችን ሁለት ነምበሮች ተጠቅመን ያንንም ደግሞ በፍራክሽን ነው በክፍልፋይ ነው የምናስቀምጠው 120 በ80 ብለን ማለት ነው። 120 ሲስቶሊክ ነው and then 80 diastolic blood pressure ብለን መጥራት እንችላለን። ቀደም ላይ እንዳወራ ነው እንግዲህ pulse pressure የምንለው the difference between systolic and diastolic ማለት ነው 120 ሲቀነስ 80 ስናደርግ የሚመጣልን ማለት ነው። ስለዚህ 40 ሚሊሜትር ሜርኩሪ for a person with blood pressure 120 per 80
millimeter mercury, the pulse pressure is 40 millimeter mercury ነው ኖርማል ነው። ሌላው እንግዲህ ሃይፖቴንሽን የምንለው ምንድነው ስንል ሃይፐርቴንሽን ማለት the high blood pressures sustain period the systolic blood pressure is greater than 140 and the diastolic greater than 90 millimeter mercury. ሃይፖቴንሽን ማለት ቢሎ ኖርማል ከኖርማል በታች ኦርቶስታቲክ ወይም ፖስቸራል ሃይፖቴንሽን ብለን የምንጠራው አለ እሱን መጣበታለን መጨረሻ ላይ orthostatic ወይም postural hypotension is low blood pressure associated with weakening or fainting when one arise to erect position ማለት ነው ካለበት ከተቀመጠበት ፖዚሽን ድንገት ሰደን ፖዚሽን ቼንጅ በሚያደርግበት ሰዓት የሚከሰት ማለት ነው low blood pressure ያ orthostatic ነው postural due to position change ማለት ነው persistently high blood pressure is measured for greater than 3 times ምድሮ ማለት ነው so high የሆነ blood pressure greater than 3 times ከ3 ጊዜ በላይ ሜጀር ካደረግን በኋላ በቀላሉ ኮንፊርም ማድረግ እንችላለን ማለት ነው እንጂ ሲንግል ሜጀርመንት not important ማለት ነው significantly important አይደለም እሱ ማየት ያስፈልጋል እንግዲህ because of many factors now influence blood pressure single measurement is not necessarily significant to confirm hypertension ስለዚህ hypertension confirm ለማድረግ secondary hypertension እና essential ወይም primary ነው primary የምንለው unknown cause ነው secondary ማለት ደግሞ the cause of the hypertension is well known ማለት ነው well known cause ማለት ነው predisposing factors ምንለው ከዛ ጋር አያይዘን የምንመጣበት ከሆነ እሱ ማየት ያስፈልጋል እንግዲህ ስቴጃቸውን በመናይበት ሰዓት ኖርማል ብለን የምንጠራው ኖርማል ብለድ ፕሬሸርስ ኖርማሉ ከ130 በታች ወይንም ቅድም ላይ እንዳወራ ነው ከ90 እስከ 139 ሲስቶሊክ ዲያስቶሊክ እስከ 89 ባለው ማለት ነው ከ130 እስከ 139 ከ85 እስከ 89 ሃይ ኖርማል ብለን ጠራዋለን ስለዚህ ፕሪ ሃይፐርቴንሽን ብለን የምንጠራው ነው ሃይፐርቴንሽን ምንለው ግን ከ140 እስከ 59 ሲስቶሊክ እና ከ90 እስከ 99 ዲያስቶሊክ ስቴጅ 1 ነው ምንለው ከ160 እስከ 79 ከ100 እስከ 109 ስቴጅ 2 ሃይፐርቴንሽን ከ180 እስከ 209 ከ110 እስከ 119 ስቴጅ 3 ስቴጅ 4 ምንለው ሞሮቭ እነዚህ ስቴጅ 2 እና ስቴጅ 3ዎች በቀላሉ ምንድሮ ሃይፐርቴንሲቭ ክራይሲስ ብለን የምንጠራው አለ ሃይፐርቴንሲቭ አርጀንሲ ሃይፐርቴንሲቭ ኢመርጀንሲ ብለን የምንጠራቸው አሉ ለዚህ ቶሎ ማኔጅ ማድረግ ያስፈልጋል ኤኒዌይስ በሆስፒታል ደረጃ ሪፈር ብለን አፋጣኝ የሆነ ህክምና እንዲያገኙ የማድረግ ስራ ነው ምንሰራው ማለት ነው እሱ ነው ሌላው the nurse assess blood pressure by listening specific sound ማለት ነው እንግዲህ blood pressure assess በምናደርግበት ሰዓት የምንሰማው ሳውንድ ምንድነው ኮሮት ካፍ ሳውንድ ብለን እንጠራለን ማለት ነው commonly lower extremity ላይ popliteal artery እንጠቀማለን upper ላይ brachial artery እና እንደዚሁ radial pulse ወይም radial artery እንጠቀማለን እዚች ጋር ግን በደንብ ማወቅ ያለብን ምን ይለናል do not A measures blood pressures from an extremity on which IV line is secure ማለት ነው IV line የተደረገበት ቦታ ላይ በፍጹም ምን ማድረግ የለብንም blood pressure measure ማድረግ የለብንም ለምን ከተባለ ባጭሩ ያ ማለት ቶርኒኬት አስረን blood ምንድነው IV በቀላሉ ኢንፊውዝ እንደማድረግ ነው የሚሆነውና IV secure በሆነበት ሳይት ላይ በፍጹም blood pressure measure ማድረግ የለብንም ወይ ማቆም ወይ ማንሳት አለብን እንጂ በፍጹም እሱ መስራት የለብንም ማለት ነው እንግዲህ ኮመን ሳይት ብለን የምንጠራቸው ፐልስ ሳይቶች ሶስት ናቸው ብራኪያል ራዲያል እና ፖፕሊቲያል ብለድ ፕሬሸር ብራኪያል እና ራዲያል እጃችን ላይ ፖፕሊቲያል to the backs of knee ማለት ነው ራዲያል ምንለው thumb sides of the wrist parts of the hand ማለት ነው anterior to the elbow joints ማለት ነው የምናገኘው ደግሞ ብራኪያል ነው the most common sites to measure blood pressure ከተባለ ብራኪያል artery ወይም ብራኪያል ፐልስ ሳይት ብለን የምንጠራው እሱ ይሆናል ማለት ነው ሌላው እንግዲህ ኤረርስ ኢን ብለድ ፕሬሸር ሜዠርመንት ብለድ ፕሬሸር ሜዠር በምናደርግበት ሰዓት የተለያዩ ኤረሮች ይከሰታሉ ፎልስሊ ሃይ እና ፎልስሊ ሎው ብለድ ፕሬሸር ለምሳሌ ፎልስሊ ሃይ ከሚያደርጉ ብለድ ፕሬሸሩን አንደኛ ዩዚንግ ማኖሜትር not calibrated at zero ማለት ነው ጌጁ ዜሮ ላይ ካሊብሬት ካልሆነ ፎልስ የሆነ ሪዛልት assessing immediately after exercise እንዳደረገው ወዳውኑ የምንለካው ከሆነ abnormally increase እንዲያደርግ ማለት ነው apply cuff to narrow ማለት ነው ካፉን በጣም አጥብቀን የምናስረው ከሆነ releasing valve too slowly ማለት ነው ቫልቫችን too slowly ማለት በጣም ዘግይተን የምንለቅ ከሆነ by the way ቫልቭን ሪሊዝ በምናደርግበት ሰዓት ከ2 እስከ 3 ነው የሚለው
ከ2 እስከ 3 ሚሊሜትር ሜርኩሪ ፐር ምንድነው ማለት ነው ሰከንድ። ስለዚህ በሰከንድ ውስጥ በአንድ ሰከንድ ውስጥ ከ2 እስከ 3 ሚሊሜትር ሜርኩሪ ከዛ በላይ መብለጥ የለበት ከዛ ማነስ የለበት። ኢፍ ምንድነው ማለት ነው ሪሊዝ ኦፍ ቫልቭ ምንድነው ሪሊዚንግ ቫልቭ ሌስ ዛን 2 ሰከንድ ማለት 2 ፐር ሰከንድ ፎልስሊ ሃይ እንዲሆን የማድረግ ኢፌክት አለው ማለት ነው። ሌላው ሪኢንፍሌቲንግ ዘ ብላደርስ ዱሪንግ ኦስክልቴሽን ነው። እየለካን አልሰማ ካለን መልሰን እንደዚሁ ኢንፍሌት የምናደርገው ከሆነ ፎልስሊ ሃይ ብለድ ፕሬሸር ዲቴክት እንድናደርግ የማድረግ ኢፌክት ይኖረዋል ማለት ነው። እነሱ ማየት ነው። ብለድ ፕሬሸሩ ፎልስሊ ሃይ ከሚያደርጉ ፋክተሮች ማለት ነው ፎልስሊ በውሸት ሎውን የሚያደርጉ ፋክተሮች ምንድነው? አንደኛ ሄሪንግ ደፊሲት መስማት፣ ኖይዝ የመስማት ችግር ካለበት፣ ኖይዝ ኢንቫይሮንመንቱ በጣም የሚረብሽ አካባቢ ጩኸት የበዛበት ከሆነ፣ አፕላይንግ ካፍ ቱ ዋይድሊ ማለት ነው በጣም አስፍተን የምናስረው ከሆነ ካፉን፣ ሪሊዚንግ ቫልቭ ራፒድሊ ማለት ነው በጣም የምናፈጥነው ከሆነና ፌሊንግ ቱ ፓምፕ ደ ካፍ 20 to 30 ሚሊሜትር ሜርኩሪ አባቭ ዲ አፒራንስ ኦፍ ፐልስ። እንግዲህ በምንሰራበት ሰዓት በኦስክልቴሽንና በፓልፔሽን አድርገን ብለድ ፕሬሸሩን ፐልሷ ከቆመችበት በኋላ ከ20 እስከ 30 ሚሊሜትር ሜርኩሪ አድ ማድረግ አለብን። ለምሳሌ ፓልፔት አድርገን ብራኪያል ፐርስን ኢንፍሌት እያድረግን ከዛም በኋላ ብለድ ፐልስ ሬቷ 100 ላይ ከጠፋች 30 እንጨምርበትና 130 ሚሊሜትር ሜርኩሪ ላይ ምን እናድርጋለን ማለት ነው ብለድ ፕሬሸሩን በቀላሉ ከዛ ጀምረ ዲፍሌት ስናደርግ የሲስቶሊክ ብለድ ፕሬሸር ስፔሻሊ አኩሬት የሆነ ሲስቶሊክ ብለድ ፕሬሸር እንድንሰማ ያስችለናል ማለት ነው። በዛ መስራት እንችላለን ማለት ነው። ወደዛ የምንሄድበት ሌላው እንግዲህ ሜተድስ ኦፍ ብለድ ፕሬሸር ሜዠርመንት ነው። ብለድ ፕሬሸር ሜዠር በምናደርግበት ሰዓት ሁለት ሜተዶች አሉ፣ ዳይሬክት ሜተድስ እና ኢንዳይሬክት ሜተድ ብለን የምንጠራቸው ማለት ነው። ኮመንሊ ዳይሬክት ብለን ሜተድስ አር ነን ኢንቫሲቭ ነው የምንለው ባይ ዩዚንግ ስፒግሞማኖሜትርስ ኤንድ ደን ስቴቶስኮፕ ማለት ነው። ኢት ኢዝ ኮንሲስት ኦፍ ኢንፍሌትድ ፕሬሸር ካፍ ኤንድ ማኖሜትር ቱ ሜጀር ደ ብለድ ፕሬሸር ካፍ ማለት እሱ ለማድረግ ነው። እንግዲህ እዚህ ላይ ነን ኢንቫሲቭ ከምንለው ኦስክልታቶሪ ፓልፓቶሪ እና ኦስክልቴሽን ሜተድስ ብለን የምንጠራው ኤዘር ኦስክልቴሽን ብቻ ኦር ፓልፓቶሪ ኦስክልቴሽን ሜተድ ነው። the most common non-invasive methods of blood pressure assessments are palpatory plus auscultatory methods ብለን የምንጠራ ነው። ዳይሬክት ሜተርስ ኢንቫሲቭ ሜተርስ ኦፍ ብለድ ፕሬሸር ሜዠርመንት ብለን የምንጠራው the placements of arterial catheter is the most direct or accurate methods for measure blood pressure። እንግዲህ ዳይሬክትሊ ምንድነው ማለት ነው አርተሪያል ካቴተር ፕሌስ አድርገን የምንሰራ ከሆነ the most accurate method ነው የምንለው። direct method is more accurate than indirect method. Invasive technique require percutaneous cannulation insert catheter directly into the blood vessel lumen ማለት ነው። ለዚህ ካቴተሩ ዳይሬክትሊ ብለድ ቬዝል ሉመን ውስጥ ማስገባት ይጠበቅብናል ማለት ነው። እንግዲህ ዳይሬክት ሜተድ ወይም ኢንቫሲቭ ሜተድስ የምንለው ኢንትራቫስኩላር እና ኤክስትራቫስኩላር እና ኢንትራቫስኩላር ላይ በቀላሉ አድርገን ልንሰራ እንችላለን። ኮመንሊ እንግዲህ ዳይሬክት ሜተድ ኢንቫሲቭ ሜተዶችን እኛ እንጠቀምባቸው። ኮመንሊ እኛ የምንጠቀመው ነን ኢንቫሲቭ ሜተዱ ኦስክልታቶሪ እና ፓልፓቶሪ ሜተድስ የሚባሉትን በመጠቀም መስራት እንችላለን ነው። እንግዲህ ሌላው ኦርቶስታቲክ ወይም ፖስቸራል ሃይፖቴንሽን ብለን የምንጠራው አለ። ስለዚህ ኦርቶስታቲክ ወይም ፖስቸራል ሃይፖቴንሽን የምንለው is a low blood pressure with weakness or fainting when one arise to an erect position during sudden position change ማለት ነው። is a form of low blood pressure ነው የሚለን that happen when standing after sitting or lying down ከተኛንበት ወይም ከተቀመጥንበት በምንቆምበት ሰዓት የሚከሰት ያም sudden position change ካለ ማለት ነው። ስለዚህ ኦርቶስታቲክ ሃይፖቴንሽን የምንለው ድሮፕ 20 ሚሊሜትር ሜርኩሪ in systolic blood pressures within 2 up to 5 minutes of standing and drops 10 ሚሊሜትር ሜርኩሪ diastolic። ስለዚህ ዲያስቶሊኩ 10 ሚሊሜትር ሜርኩሪ ሲስቶሊኩ ወደ 20 ሚሊሜትር ሜርኩሪ በቀላሉ ምንም ያደርግ ከሆነ ይቀንሳል ማለት ነው። ወደዛ ነው የሚያየው። what are the cause of this orthostatic ወይም postural hypotension በምንልበት ሰዓት አንደኛው ዲሃይድሬሽን ነው። ዲሃይድሬሽን ስንል ፌቨር አለ፣ ቮሚቲንግ አለ፣ ሲቪየር ዲያሪ አለ፣ ስተርኔክስ ኤክሰርሳይዝ በጣም ከፍተኛ የሆነ ስተርኔክስ ኤክሰርሳይዝ በጣም ከፍተኛ ላብ የሚጠይቅ ማለት ነው። with lot of sweating and then not drinking enough fluids ማለት ነው። the common causes is loss of fluid within the blood vessel ማለት ነው። እነዚህ ዲሃይድሬሽን የሚከሰተው በሎስ ኦፍ ፍሉድ from the blood vessel ላይ ያለው ፍሉድ ሎስ ሲኖር የሚያጋጥም ነው ማለት ነው። በዲሃይድሬሽን ኦርቶስታቲክ ወይም ፖስቸራል ሃይፖቴንሽን። ስለዚህ እነዛ ኦርቶስታቲክ ወይም ፖስቸራል ሃይፖቴንሽን የሚያጋጥመን ከሆነ በቂ ውሃ ወይም በቂ ፈሳሽ ነገሮች መውሰድ ያስፈልጋል ነው። ሃርት ፕሮብለም
እነዚህ ነርቨስ ሲስተም ዲስኦርደር፣ ኢንዶክራይን ሲስተም ዲስኦርደርስ ብለን የምንጠራቸው ኤንድ አዘርስ ሜዲኬሽን ማለት ነው። ስለዚህ የተለያዩ መድኃኒቶች ይህን ፋክተር የሚጨምሩ አሉ ማለት ነው። So both are reversible or reversible causes of orthostatic hypotension የምንለው ማለት ነው። እንግዲህ ሪቨርሲብል የምንላቸው በቀላሉ በተለያዩ በሜዲኬሽንና ሃይፖቮሉሚክ ከሆነ ፍሉዱን ሪፕሌስ ስናደርገው ሜዲኬሽኑን በምናቆምበት ሰዓት ምን ያድርጋል ማለት ነው? ወደ ነበረበት የመመለስ ቻንሱ በጣም ከፍተኛ ነው ማለት ነው። ላይፍ ስታይል ሞዲፊኬሽን ጌቲንግ አፕ ስሎሊ ማለት ነው። ጌቲንግ ፕላንቲ ኦፍ ፍሉድስ ማለት ነው። ብዙ ፈሳሽ ነገሮች መውሰድ፣ ኤክሰርሳይዝ ማድረግ፣ አቮይዲንግ ወይም ሪዱሲንግ አልኮሆል ኤንድ ካይት ስሞኪንግ ማለት ነው። የምናጨስ ከሆነ ሙሉ በሙሉ ማጨስ ማቆም ይጠበቅብናል ማለት ነው። ያን የምናደርግ ከሆነ የሚከሰቱ አደጋዎችን መቀነስ እንችላለን ማለት ነው። ስለዚህ ውድ አድማጭ ተመልካቾችን ለዛሬ እየላችሁ ቀርብ የነበረው እና የመጨረሻው ስለ ቫይታል ሳይን የተነጋገርንበት ብለድ ፕሬሸር ክፍል 3 ይህን ይመስል ነበረ። በድጋሚ ለቻናላችን አዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁልጊዜ የምንሰራቸው የጤና መረጃና መዝናኛ ፕሮግራም እንዲደርሷችሁ ማድረግ ትችላላችሁ። ስለምታዳምጡኝ ስለምትከታተሉኝ አመሰግናለሁ። ለሀገራችን ሰላም፣ ለኛም ፍቅር፣ መተሳሰብና አንድነትን ያድለን እላለሁኝ። ሰላም ሁኑልኝ። የዛሬን አበቃውኝ።